የትስ ነው ማንም ቁስል የሌለበት ሰው የለም። ሁሉም ሰው የሚቸገራቸው ችግሮች አሉና አሁን ያንተ ለየት ያደረገው ምንድነው? መፍትሄ ትፈልግ ነበረ። ሁሉም ሰው ግን መፍትሄ ፈላጊ አይደለም። አሁን ዝም ብዬ ወደ ኋላ ልወስድህ ነው ለመሰለህ። ይሄን ኤክስፕሎር ማድረግ ከመጀመሪያ በፊት ምናልባት ያ ጥያቄነት የሚባለው ነገር አንተ ብትቸገርም ነበር ወይ ማንነቱ ራሱ የሚለው ነገር ማየት እንድንችልና ወደ ኋላ ኤክስፕሎር ማድረግ ከመጀመሪያ በፊት ችግር ውስጥ እያለ ራስን ስትመለከተው ምን አይነት ሰው ነበር? መፍትሄ ብታገኝም ባታገኝም መውጫ ቀዳዳ የሚፈልግ ልጅ ነኝ። wherever I am settle አድርጌ አላውቅም። የትም ትምህርት ቤትም ቤተክርስቲያንም ጓደኞቼ ጋር የትም ስቀመጥ ዩኒቨርሲቲ I'm just way out እየፈለኩ ምን I know የሆነ ነገር ስተት እንዳለው ገብቶኛል። እናትና አባቴ ጋር ሰፈሬ ጋር የማየው ሀገሬ ጋር ትምህርት ቤትም wherever I go ትክክላል የሆነ መንገድ አለ፣ የሆነ way out አለ፣ የሆነ ያልገባኝ ነገር አለ። ምንድነው ያ ነገር? ምክንያቱም ነፍሴ ልታርፍ አልቻለች፣ ውስጤ ሊያርፍ አልቻለ። ይሄን ግራብ አደርጋለሁ። ከኔ እድሜ የበጡ ሰዎች ጋር እውላለሁ። ዩኒቨርሲቲ ውስጥ እያለሁ በስመ አብ በጣም ነበር የሚጠሉ ተማሪዎች። ለምን ሁሉም ጋር አለው። አውስ ጀስት ላይ ዩኒቨርሲቲ ፕሬዝዳንቱ ጋር አለው፣ ጥበቃው ጋር አለው፣ መድረክ መምራቱ ጋር አለው፣ ግቢ ጉባኤው ጋር አለው፣ ዶርሙ ጋር አለው፣ የራሴ ክለብ አለኝ፣ መድረክም ነፍሴ ልታርፍ አልቻለች። እሱ ኦኬ በስ እያለው ነው። እኔ ግን ውስጥ እየተንቀለቀልኩኝ ነበር። ኤክስፕሎር እያደረኩ ነበር። የሆነ ነገር እንዲቀርብኝ አልፈልግም። የሆነ ጠቃሚ ነገር ማንም ሰው እንዲበልጠኝ አልፈልግም። በዛ ነገር ያ ዲግ ማድረግ አሳላፊኛው ረፍቱ ኤክስፒሪየንስ ታደርገዋለህ። አሁን ምን አልንቀለቀልም። እግዚአብሔር ይመስገን።